ሰላም ውድ የዚህ ቻናል ተከታታዮች በሙሉ እንደምን አላችሁ? ቤተሰቦች እንዴት ናችሁ? እንኳን ለ21 ቀን የለውጥ ፈተናችን አምስተኛው ቀን በሰላም አደረሳችሁ። የመጀመሪያው አንድ ሳምንት በድል አጠናቀናል። ዛሬ ደግሞ በስደት እያለን ሁላችንም የምንጋራውን አንዳንድም እንቅልፍ የሚነሳና ትልቅ ፈተና እናነሳለን። እሱም ብቸኝነትና የቤተሰብ ናፍቆት ነው። ይህ ስሜት ሲመጣባችሁ እንዴት ማሸነፍ እንዳለባችሁ የኔን ተሞክሮ ላካፍላችሁ። አንደኛውና የመጀመሪያው ናፍቆት ወደ ጥንካሬ መቀየር ነው። ቤተሰብ ናፈቀኝ ብለሽ ትታለቀሽ የምታሳለፊውን ጊዜ ጉልበትሽን ይቀርሰዋል። በምትኩ ቤተሰቦች የምረዳውና ህይወታቸውን የምቀይረው እዚህ በርትቼ ስሰራ ነው ብለሽ አስቢ። ናፍቆትን ለራስሽ እንደ ሞተር ተጠቅሚበት። ሌላኛውና ሁለተኛው ጥሩ ጓደኛ መያዝ ነው። ብቻሽን አትሆኚ። በአካል ባይሆን እንኳን በስልክ በሐሳብ የሚረዳሽን አዎንታዊ የሆነ ጓደኛ አሪፍ ጭንቀትሽን የምታዋየውና አብሮሽ ለውጥ የሚፈልግ ሰው ሲኖር መንገዱ ይቀልልሻል። እነዚህን ይህችን ነገር ስታደርጊ ትንሽ በጥንቃቄ አድርጊ። በእርግጥ አሁን ላይ ጊዜው ከባድ ቢሆንም ግን ፈጣሪ አለ። ፈጣሪም በጸሎት ከጠየቅነው ለኛ የሚጠቅመን ከሆነ ጥሩ ጓደኛ ይሰጠናል። ብቸኝነት የሚሰማን ስንቀመጥ ነው። ወይም ደግሞ በፈተናችን መሰረት በትርፍ ሰዓታችን አዲስ ነገር ተማሩ፣ መጽሐፍ አንብቡ፣ ወይም የዩቲዩብ ቪዲዮ ስሩ። አእምሯችሁን ስራ ሲበዛባችሁ ለጭንቀት ቦታ አይኖራችሁም። ከዛ በፊት ግን አንዲት አጠር ያለች ለዚች ምላሽ የምትሆን አጠር ያለች ግጥም ልጋብዛችሁ። የግጥሙ ርዕስ ብቸኝነት ሲያወራኝ። ብቸኝነት ሲያወራኝ ጥቶ ሲያማክረኝ ብቻሽን አይደለሽ ብሎ ሐሳቡን ሲሰጠኝ ቀበል አልኩኝና ምርመራ ጀመርኩኝ። ጥሩ ወይስ መጥፎ ሁሉን ተረዳሁኝ። መልካም ሆኖ ሳለ ሰበብ አበዛሁኝ። አንዲት መጥፎ ነገር አገኘሁ በድንገት መልካም እያለ እኔ ግን ትኩረቴ መጥፎ ላይ ውስጤን አሸንፌ እንዳልሆን የበላይ ብቸኝነት ሲያወራኝ በክፉ በደጉ ሁሌም ሲያናግረኝ አንድ ጊዜ ሳለቅስ አንድ ጊዜ ስስቅ ሁሌም በየቀኑ ስሜት ሲለዋወጥ ትንሹ ሲማራኝ ትልቁ ሲጥለኝ ከጫጭቶች መሃል ንስር ሆኜ ሲያየኝ ፈራ ደነገጠ ጥሎኝ ጭልጥ አለ። አየ ስሜት ነገር አለ ስትሉት የለም ሲሉት አለ። እንዲህ ሲወዛገብ ሄድ መለስ ሲል እኔስ ጀግና አይደለም እኔስ ብርቱ አይደለም። ቋሚ ነው መንገዴ ዝምታ ነው መልሴ ስኬት ነው ትኩረቴ። ነይ ብቸኝነቴ አናግሪኝ በሞቴ ችግሩ ከአጠቃቀሜ እንጅማ የሚመጣው ሁሉ ጊዜያዊ መልስ አለው። ቋሚነት ይኑረን ለነገ ዓላማችን፣ ለነገ እቅዳችን፣ ለነገ ህልማችን። ብቸኝነት ሲያወራኝ አንድ ጊዜ ሲያበረታኝ አንድ ጊዜ ወደ ታች ሲያወርደኝ ቀጥ ያለውን መንገድ ጨለማ አድርጎ ሲያሳየኝ ደግሞ በሌላ ቀን ብርሃኑን ሲያሳየኝ ደግሞ በሌላ ቀን ብርሃኑን ሲያሳየኝ ማሸነፍ ሲገባኝ ቀኑን ሙሉ አዝየ ሽሮ ስለው ዛሬ ደብሮኛል እያልኩ ምክንያቱም ስሰጠው የራሱ እስረኛ አድርጎኝ አረፈው። ቃላቴ ገደሉኝ፣ ቃላቴ ማነሱኝ፣ ራሴ ዘራሁት ውጤት እየሰጡኝ። ታዲያ ነቃንል መልካሙን አንዘራም፣ ዛሬን አንኖርም የትላንቱ አሻራ ዛሬ ካደረሰን ለነገ ተስፋችሁ እንኳን ደስ አላችሁ። ብቸኝነት ሲያወራችሁ ኑ እንዋቀስ አብረን ቁመን ሲዋጋችሁ ታምራቱን ሲሰጣችሁ ለነገ ዓላማችሁ ሆኖ አማካሪያችሁ እመኑኝ የሆነ ጊዜ ላይ ትወዱታላችሁ። ብቸኝነት ሲያወራችሁ ሆኗልና ጉልበታችሁ ለነገው ህልማችሁ እንኳን ደስ አላችሁ። አሜን በሉ ልመርቃችሁ። የአብሮነት ህይወት ጌታ ያድላችሁ።
ወሬ ሳይሆን መመኪያችሁ ተግባር ይሁን እለት እለት መንገዳችሁ። ወደ ተከታታዮቻችን በሙሉ እንደምን አላችሁ? የእስካሁኑ ቪዲዮ እንግዲህ ብዙ ነገር እንዳተረፋችሁበት ብዙ ነገር እንደተማራችሁበት ሙሉ ተስፋ አለን። ነገ ደግሞ በአዲስ ነገር እስክንገናኝ ድረስ ለዛሬው በዚሁ ተሰናበትናችሁ። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አያበረታታችሁን እንለስልን እናንተ ጠይቃለን። እንግዲህ ወዳችኋለሁ ሁላችሁም ባይ